ሰላም ተማሪዎች እንዴት ናችሁ? ዛሬ የምንመለከተው የግሬድ 10 ባዮሎጂ ዩኒት 5 5.5 ኢሚዩኖ ሲስተም የሚለውን ርዕስ ይሆናል። በመጀመሪያ ኢሚዩኖ ሲስተም ምንድን ነው ከሚለው ስንጀምር ኢሚዩኖ ሲስተም ኢዝ ቦዲ ዲፌንስ ነው። ሲስተም ዳት ፕሮቴክት አጌንስት ኢንፌክሽንስ ከዝድ ባይ ፓቶጅንስ ሰቻስ ላይክ ባክቴሪያ፣ ቫይረስ ኤንድ ፓራሳይት ነው። ስለዚህ በአጠቃላይ ኢሚዩኖ ሲስተም የምንለው ለቦዲያችን ዲፌንስ መካኒዝም ሆኖ ማለት ነው። ወይም ደግሞ ራሱን የሚጠብቅበት ከተለያዩ ከባክቴሪያ ሊሆን ይችላል፣ ከቫይረስ ከፓራሳይቶች ሊሆን ይችላል፣ ከጥገኛ ተህዋሲያን ከነሱ ራሱን የሚጠብቅበት መካኒዝም ምን ይባላል? ኢሚዩኖ ሲስተም ይባላል። በቦዲያችን ውስጥ ሁለት አይነት የኢሚዩኖ ሲስተም ወይም ደግሞ የዲፌንስ መካኒዝሞች አሉ። የመጀመሪያው ኢኔት ኢሚዩኖ ሲስተም ሲባል፣ ሁለተኛው ደግሞ አዳፕቲቭ ወይም ደግሞ አኳየርድ ኢሚዩኖ ሲስተም ይባላል። የመጀመሪያው ኢኔት ኢሚዩኖ ሲስተም የምንለው ፋስት ኤንድ ጀነራል ዲፌንስ ነው ለቦዲያችን የሚያቀርበው። ማለትም ምንም አይነት ቲንኪንግ የለውም ወይም ምንም አይነት ሚሞሪ የለውም። ጀስት ኢት አታክ ኤኒ ፎሬን ኢሚዲየትሊ ነው። ስለዚህ የትኛውን ባክቴሪያ ሊሆን ይችላል፣ ቫይረስ ወይም ደግሞ ፓራሳይት ወደ ቦዲያችን እንደገባ ኢኔት ኢሚዩኖ ዲቴክት ካደረገ ቀጥታ ምን ያደርጋል ማለት ነው? አታክ ያደርጋል። ምንም አያስብም ወይም ደግሞ ምንም አይነት ሚሞሪ የለውም ማለት ነው። ስለዚህ ፋስትና ጀነራል ዲፌንስ የሚሰጠው ማን ነው? ኢኔት ኢሚዩኖ የሚባለው ነው። ለምሳሌ የሰውነታችንን ቆዳ በምንመለከትበት ሰዓት ላይ ብሎክስ ጀርም ፍሮም ኢንተሪንግ ነው አይደለ? ወደ ሰውነታችን ማንኛውም ጀርም እንዳይገባ ብሎክ ነው የሚያደርገው። ግን ማንኛውም ብሎክ ነው ማለትም ማንኛውም ባክቴሪያ አተሆል ነው። ስለዚህ ፋስት ነው እና ደግሞ ጀነራል ዲፌንስ ነው። ለምሳሌ ደግሞ ሌላ ስቶማች አሲድን ስንመለከት ሃይድሮክሎሪክ አሲድ፣ ይህ ሃይድሮክሎሪክ አሲድ በሆዳችን ውስጥ የሚገኘው ከምግብ ጋር የሚገባውን ባክቴሪያ ይገለዋል አይደለም? ስለዚህ ባክቴሪያ ለምሳሌ የሚያስፈልግበት ቦታ አለ በሰውነታችን ላይ። ነገር ግን ስቶማች አሲድ ባክቴሪያ እንደገባ ዲቴክት ካደረገ ምንም አይነት ቲንኪንግ የለውም፣ ምንም አይነት ሚሞሪ የለውም። ስለዚህ ጀስት አታክ ነው የሚያደርገው። ምክንያቱም ፎሬን ማቴሪያል ገብቷል ብሎ ስለሚያስብ ወደ ቦዲያችን ለሰውነታችን አያስፈልጉም ብሎ ስለሚያስብ ቀጥታ ምን ያደርጋል? አታክ ያደርጋል ማለት ነው። ስለዚህ በዚህ ሰዓት ላይ እኛ ህመም ሊሰማን ይችላል። ለምሳሌ እጃችንን በቢላ በምንቆረጥበት ሰዓት ላይ ደም ሲፈሰን ልክ ደሙን ካደረቅን በኋላ የሆነ ጠዘጠዘኝ የሚል ስሜት እናወራለን አይደለም? ስለዚህ ይህ ጠዘጠዘኝ የሚለው የህመም ስሜት የመጣው በኢኔት ኢሚዩኖ ሲስተም ሪያክሽን ነው። ምክንያቱም ኢኔት ኢሚዩኖ ሲስተም ምንድን ነው የሚያደርገው? ዲፌንሱን በሚያካሄድበት ሰዓት ላይ አብሮ ምን ይለቃል? ኬሚካል ይለቃል። ይህ ኬሚካል ሳይቶኪኔሲስ ይባላል። ይሄ ሳይቶኪኔሲስ በሚለቀቅበት ሰዓት ላይ እኛ ምን ያደርገናል? ህመም ይሰማናል ማለት ነው። ኢኔት ኢሚዩኖ ሲስተም ዲፌንሱን በሚያቀርብበት ሰዓት ላይ ህመም ይሰማናል። ሁለተኛው ደግሞ አዳፕቲቭ ወይም ደግሞ አኳየርድ ኢሚዩኒቲ የምንለው ነው። ይህ አኳየርድ ኢሚዩኒቲ ወይም ደግሞ አዳፕቲቭ ኢሚዩኒቲ ደግሞ ከኢኔት ኢሚዩኒቲ የሚለየው ያ ኢኔት ኢሚዩኒቲ ፋስትና ጀነራል ዲፌንስ ነው የሚያቀርበው እና ደግሞ ምንም አያስብም፣ ምንም ማለት ሚሞሪ ሴሎች የሉትም። ነገር ግን አዳፕቲቭ ኢሚዩኒቲ ላይ ስንመጣ ግን ስሎ ነው፣ ቀስ ያለ ነው። ከኢኔት አንጻር ረጋ ብሎ የሚመጣ የበሽታ ተከላካይ የሰውነታችን አካል ሲሆን ፈረስት ታይም ስሎ ነው። ነገር ግን ስማርት ነው፣ ስፔሲፊክ እና ሪሜምበር ነው። ማለትም ኢት ለርንስ ኤግዛክትሊ ዋት ኢነሚ ሉክስ ላይክ ነው። ምን አይነት በሽታ እንደሆነ ወይም ምን አይነት ባክቴሪያ እንደሆነ ቦዲያችን ውስጥ ከሞተ ወይም ከተዳከመ በኋላ ከሱ ምን ያደርጋል? ይማራል ማለት ነው። ስለዚህ በውስጡ ሚሞሪ ሴሎች ስላሉት በቀጣዩ የሚመጣበት ሰዓት ላይ በምን አይነት መድኃኒት እንደሚያጠፋው ያውቃል ማለት ነው። አሁን ለምሳሌ በሰውነታችን ውስጥ ክትባት የሚባል ነገር አለ አይደለ? ስለዚህ ኖርማሊ ከሐኪም ቤት ክትባት ወይ ደግሞ ቫክሲን ተብሎ በሚሰጥበት ሰዓት ላይ የሚሰጠን ለምሳሌ ቫይረስ ከሆነ የዛ ቫይረስ የተዳከመው ሴል ነው የሚሰጠን። ለምሳሌ ኮቪድ ቫይረስ በመጣ ሰዓት ላይ ቫክሲን ነበረ ወይም ደግሞ ክትባት ነበረ። ክትባቱ ምንድን ነው? የኮቪድ 19 ቫይረሱ የተዳከመበት ሞመንት ላይ ምን ያደርጉታል? ሊወስዱትና ለእኛ ቦዲያችን ውስጥ ይሰጡናል ማለት ነው። ስለዚህ ይህ አዳፕቲቭ ኢሚዩኒቲ ምን ያደርገዋል? እሱን ያጠነዋል። በምን መግደል ይችላለሁ የሚለውን ያጠነዋል። ማን ከገደለው በኋላ ኢኔት ኢሚዩኒቲ ካጠፋ በኋላ በሱ ቦዲ ወይም ደግሞ በኮቪድ 19 በቫይረሱ ቦዲ ይመራመራል ማለት ነው አዳፕቲቭ ኢሚዩኒቲ። ስለዚህ ኖርማሊ ከዛ በኋላ ኮቪድ 19 በምናገኝበት ሰዓት ላይ ቫይረሱን ወደ ሰውነታችን በሚቀላቀልበት ሰዓት ላይ አዳፕቲቭ ኢሚዩኒቲ ሚሞሪ ሴሎች ስላሉት ማሰብ ስለሚችል ምን ያደርጋል ማለት ነው? ይህ ኮቪድ 19 ነው። ከዚህ በፊት ቦዲያችን ውስጥ ገብቷል።
ስለዚህ በዚህ አድርገን አጥፍተነዋል ይልና ያህን ከዛ በፊት የተጠቀምበትን መድኃኒት አሁንም በማምጣት ያጠፋዋል ማለት ነው። ሶ አዳፕቲቭ ኢሚኒቲ ነው። ስለዚህ አሁን አንዳንድ ጊዜ ደግሞ ቫይረስ ወደ ሰውነታችን ሲገባ እኛ መታመማችንን የምናውቀው ከረዥም ጊዜ በኋላ ነው። ስለዚህ ይህ አዳፕቲቭ ኢሚኒቲ ምን ያደርጋል? ያህ ጭራሽ መታመማችንም ሳናቅ ነው የሚያጠፋው በሽታውም ማለት ነው። ስለዚህ በኢነት ጊዜ ህመም ይሰማናል፣ በአዳፕቲቭ ጊዜ ደግሞ ጭራሽ ህመም ላይ ይሰማን ይችላል ማለት ነው። ስለዚህ ኢኔት ኢሚኒቲ ፋስት እና ጀነራል ዲፌንስን የሚያቀርበው፣ አዳፕቲቭ ኢሚኒቲ ደግሞ ስሎ ነው፣ ነገር ግን የማስታወስ አቅም አለው ማለት ነው። በመቀጠል የምንመለከተው ኢሚዩኖ ሲስተም ኢዝ ሜድ አፕ ኦፍ ዲፈረንት ስፔሻላይዝድ ሴል ነው። ወይም ደግሞ ኢሚዩኖ ሲስተማችን ቦዲ ዲፌንስ ሜካኒዝሙ በተለያዩ ስፔሻላይዝድ ባደረጉ ሴሎች የተገነባ ነው። የመጀመሪያው ኒትሮፊልስ ይባላሉ። እነዚህ ኒትሮፊልስ የምንላቸው ሞስት አባንዳንት ዋይት ብለድ ሴል ናቸው። ማለትም በነጭ የደም ህዋሳችን ውስጥ በብዛት የሚገኙት ኒትሮፊሎች ናቸው። ሶ ምንድነው ስራቸው? ዲያር ፋጎሳይት ናቸው። እንግዲህ ፋጎሳይት እንግዲህ ማለት ነው ኢንገልፍ ኤንድ ዳይጀስት ፓቶጂኖች ማለት ነው። ወይም ደግሞ ልክ እንደ ባክቴሪያ፣ ቫይረስ ወይም ደግሞ ፓራሳይት ያሉትን ኢንገልፍ በማድረግ ዳይጀስት ያደርጓቸዋል ማለት ወይም ይበሏቸዋል ማለት ነው። ስለዚህ እነዚህም በቀላሉ ማለት ይቻላል ኢኔት ማለት እንችላለን። ኢኔት ኢሚዩኖ ሲስተም ማለት እንችላለን። ለምን ካለን መጀመሪያ ፈርስት ላይን ዲፌንስ ናቸው። ሁለተኛ ደግሞ ኢንገልፍ አድርገው ነው ወይም ደግሞ ዳይጀስት በማድረግ ነው ፓቶጂኖችን ወይም ባክቴሪያ የምንላቸውን የሚያጠፏቸው። ሶስተኛ ነገር ደግሞ ኪውክሊ ሙቭ ቱ ኢንፌክሽን ሳይት ነው። ወደ ኢንፌክሽን ሳይቱ ሙቭ የሚያደርጉት ኪውክሊ ነው። ስለዚህ በእነዚህ ምክንያት ኒትሮፊሎች ምን ያደርጓቸዋል ማለት ነው? ኢኔት ኢሚዩኖ ሲስተም ማለት እንችላለን። ሁለተኛው ደግሞ ማክሮፌጅስ የሚባሉት ናቸው። እነዚህ ማክሮፌጅስ የሚባሉት ላርጅ ፋጎሳይት ሴል ሲሆኑ ዳት ዳይጀስት ፓቶጂኖችን ነው፣ ዴድ ሴል እና ካንሰር ሴሎችን ዳይጀስት ማድረግ ይችላሉ። ስለዚህ ከናይትሮፊሎች የሚለዩት ማይክሮፌጅሶች ከኒትሮፊሎች የሚለዩበት ምንድን ነው? በሳይዝ ላርጅ ናቸው እና ደግሞ እነዚህ ፓቶጂኖችን ዴድ ሴል እና ካንሰር ሴል ኢቭን ማድረግ ይችላሉ፣ ዳይጀስት ማድረግ ይችላሉ ማለት ነው። ስለዚህ ይህም ኢኔት ኢሚዩኖ ሲስተም ነው። ኦልሶ አክቲቬት ሊምፎሳይቶችንም አክቲቬት ማድረግ ይችላሉ። እንግዲህ ሊምፎሳይት የምንላቸው አዳፕቲቭ ኢሚዩኖ ሲስተሞችን ነው። እነሱም ተመልሰን እናያቸዋለን። አዳፕቲቭ ኢሚዩኖ ሲስተም ሊምፎሳይት ይባላሉ። ስለዚህ የምን አይነት ስራ የሚሰራሉ? የሊንኬጅ ስራ የሚሰራሉ። ኢኔቱንና ኢኔት ኢሚዩኖ ሲስተም እና አዳፕቲቭ ኢሚዩኖ ሲስተም ያደርጉታል፣ ሊንክ ያደርጉታል ማለት ነው። ስለዚህ ማይክሮፌጆች ምንድነው የሚሰሩት? ፓቶጂኖችን፣ ዴድ ሴሎችን፣ ካንሰር ሴሎችን ኢንገልፍ ያደርጋሉ ወይም ደግሞ ዳይጀስት ያደርጓቸዋል፣ ይበሏቸዋል። ሲቀጥል ደግሞ ኢኔቱንና አዳፕቲቭን ኢሚዩኖ ሲስተማችንም ያደርጋሉ፣ ሊንክ ያደርጋሉ፣ ያጣምራሉ ማለት ነው። ሶስተኛ ደግሞ ሊምፎሳይት የምንላቸው ናቸው። እነዚህ ሊምፎሳይት የምንላቸው ወይም ደግሞ አዳፕቲቭ ኢሚዩኖ ሲስተም ልንላቸው እንችላለን። ዲስ አር ኢምፖርታንት ዋይት ብለድ ሴሎች ናቸው። በጣም ጠቃሚ የሆኑ የነጭ የደም ህዋሳችን ሲሆኑ ታት ሰርኩሌት ኢን ደ ብለድ ኤንድ ሊምፎቲክ ሲስተም ይሰራሉ ማለት ነው። ደማችን ውስጥ በመዋሃድ የተለያዩ ሊምፎቲክ ሲስተም ይሰራሉ። ለምሳሌ ስንት የሊምፎሳይት ሴሎች አሉ? 3 አሉ። የመጀመሪያው ቲሴል የሚባል አለ፣ ሁለተኛው ቢሴል፣ ሶስተኛው ደግሞ ናቹራል ኪለር ወይም ደግሞ ኤንኬ ሴል የምንለው አለ። ቲሴል የምንለው ምንድነው የሚሰራው? ዲስትሮይድ ኢንፌክትድ ሴል ኤንድ ሄልፕ ሬጉሌት ኢሚዩን ሪስፖንስ ነው። ዲስትሮይድ ነው የሚያደርገው ኢንፌክት የሚያደርገውን ሴል ወይም ደግሞ የሚጎደውን ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል። እነሱ ምንድነው የሚያደርገው? ይገለዋል ወይም ዲስትሮይድ ነው የሚያደርገው። ቢሴል የምንለው ደግሞ ፕሮዲውስ አንቲቦዲ ቱ ፋይት አንቲጂኖች ነው። ስለዚህ ይሄ አንቲጂኖችን ለማጥፋት ወይም ደግሞ እንደ ባክቴሪያ እንደ ቫይረስ ያሉትን ለማጥፋት አንቲቦዲ ፕሮዲውስ የሚያደርገው ወይም የሚያመርተው ማን ነው? ቢሴል የሚባለው ነው። ናቹራል ኪለር ወይም ደግሞ ኤንኬ ሴል የምንለው ደግሞ አታክ ኢንፌክትድ ኤንድ ካንሰሪየስ ሴል። ስለዚህ እነዚህ ደግሞ ልክ እንደ ካንሰር ያሉ ሴሎችን ምን ያደርጋሉ? ኢንፌክት የሚያደርጉና ልክ እንደ ካንሰር ያሉትን ደግሞ ሴሎችን አታክ ያደርጋሉ ማለት ነው። ስለዚህ ሊምፎሳይትስ አር ፎርምድ ኢን ቦን ማሮ ነው። በመገጣጠሚያ ላይ በሚገኝ ቦን ማሮ ላይ ነው ሊምፎሳይቶች ፎርም የሚደረጉት። ቲሴል ማቹር ኢን ታይመስ ዋይል ቢሴል ማቹር ኢን ቦን ማሮ ነው። ቲሴል ማቹር የሚያደርገው ወይ ነው የሚያደርገው ታይመስ ውስጥ ሲሆን ቢሴል ደግሞ ምን ውስጥ ነው የሚያድገው? ቦን ማሮ ውስጥ ነው የሚያድገው ማለት ነው። ስለዚህ እነዚህ ምንድን ናቸው? የአዳፕቲቭ ኢሚዩኖ ሲስተማችን ናቸው። ሲቀጥል ደግሞ መጨረሻው ማን አለ? ዴነሪቲክ የሚባል ሴል አለ። ይህ ዴነሪቲክ ሴል የምንለው ደግሞ ዲስ አር አንቲጂን ፕሬዘንቲንግ ሴል ናቸው።
ታት ካፕቸር አንቲጂንስ ኤንድ ፕሬዘንት ደም ቱ ቲ ሴል ነው። ልክ እንደ ፖሊስ ማየት እንችላለን። ይሄን ሴል ምንድነው የሚያደርገው? ልክ እንደ ሜሴንጀር ነው የሚሰራው። የተለያዩ አንቲጂኖችን ሲያገኝ ልክ እንደ ባክቴሪያ ወይም ደግሞ የተለያዩ ቫይረሶችን በሚያገኝበት ሰዓት ላይ እነሱን ካፕቸር በማድረግ ወደ ማን ያቀርባል? ወደ ቲሴል ያቀርበዋል ማለት ነው። ቲሴል ደግሞ ቅድም ምንድን ያለው ኢንፌክተድ የሚያደርጉ ሴሎችን ዲስትሮይድ የሚያደርገው ማን ነው? ቲሴል ነው። ስለዚህ እሱ ደግሞ ይገላቸዋል ማለት ነው። ሶ ይህ ጄኔሬቲክ የምንለው ሴል ሄልፒንግ ቱ ኢኒሺየት አዳፕቲቭ ኢሚኖ ሬስፖንስ ነው። ስለዚህ አዳፕቲቭ ኢሚኖ ሲስተማችን ምላሽ እንዲሰጥ የሚረዳው ማን ነው? ጄኔሬቲክ የምንለው ሴል ይሆናል ማለት ነው። በመቀጠል የምንመለከተው ደግሞ ስለ አንቲጂኖች እና ስለ አንቲቦዲዎች ናቸው። ስለዚህ ስለተለያዩ ሴሎች በምናወራበት ሰዓት ላይ አንቲጂን ወይም ደግሞ አንቲቦዲ እያለን ነበር። ስለዚህ አንቲጂን ምንድን ነው? አንቲቦዲ ምንድን ነው ስንል አንቲጂን ፎሬን ሰብስታንሶች ናቸው። ልክ እንደ ባክቴሪያ፣ ቫይረስ ያሉ ሰውነታችን ውስጥ ኤክስተርናል ሆነው የሚገቡ ነገሮች በሙሉ ምን ይባላሉ? አንቲጂንስ ይባላሉ ማለት ነው ሰብስታንሶቹ። የእነዚህ ሰብስታንሶች ወይም ደግሞ እነዚህ አንቲጂኖች የኢሚኖ ሪስፖንስ ትሪገር የሚያደርጉ ናቸው ወይም ደግሞ የሰውነታችን ዲፌንስ ሜካኒዝም ምላሽ እንዲሰጥ የሚያነሳሱ ምን ይባላሉ? ፎሬን ሰብስታንሶች አንቲጂን ይባላሉ። አንቲቦዲ የምንላቸው ደግሞ ዋይ ሼፕድ ፕሮቲን ሲሆኑ እነዚህ ነው ፕሮዲስ የሚደረጉት በቢሴል አማካኝነት ነው። እነዚህ ቢሴል ዋይ ሼፕድ የሆነ ፕሮቲን ፕሮዲስ በማድረግ ከአንቲጂኑ ጋር ወይም ደግሞ ከፎሬን ሰብስታንሱ ጋር ምን ያደረጉታል? ባይንድ ያደረጉታል፣ ያያይዙታል። ሶ ይህም ደግሞ ለምንድን ነው የሚጠቅመው? ሌሎች ኢሚኖ ሴሎች እሱም በቀላሉ ማርክ ማድረግ ይችላሉ፣ ዲስትራክት ይደረጋሉ። ምክንያቱም ያዩታል ሲያልፍ ማለት ነው። ሶ ካለፈ ወይም ደግሞ የዋይ ሼፕድ የሆነ ፕሮቲን ከዛ ከአንቲጂን ጋር ባይንድ ሆኖ ካዩት ምን መሆን አለበት? ይህ ሴል ወይም ደግሞ ያኛው ሰውነታችን ኢንፌክት የሚያደርገው ባክቴሪያ ስለሆነ ወይም ደግሞ ቫይረስ ስለሆነ ባይንድ አድርጎ እያለፈ ያለው እሱ ምን ያደርጉታል? አታክ ያደርጉታል በቀላሉ ማለት ነው። ስለዚህ አንቲጂንስ የምንለው ፎሬን ሰብስታንስ ሲሆኑ አንቲቦዲ ደግሞ ዋይ ሼፕድ የሆነ ፕሮቲን ነው ማለት ነው። ከኤክስተርናል የሚያልፈው ከኤክስተርናል ሰብስታንሱ ጋር ወይም ከአንቲጂኑ ጋር ባይንድ የሚያደርግ ፕሮቲን ነው ማለት ነው። በመቀጠል የምንመለከተው ደግሞ ሆርሞንስ ኤንድ ኢሚኖ ሲስተም ነው። ሆርሞንና ኢሚኖ ሲስተማችን ምን ይገናኛል የሚለውም ማለት ነው። ስለዚህ ኢሚኖ ሲስተም ፕሮዲውስ ሲግናል ሞለኪውል ኮልድ ሊምፎካይንስ። ስለዚህ ኢሚኖ ሲስተማችን ሲግናል ሞለኪውል ያመርታል። ይህም ደግሞ ሲግናል ሞለኪውል ምን ይባላል? ሊምፎካይንስ ይባላል። ዊች ሄልፕ ቱ ሬጉሌት ኢሚኖ ሪስፖንስ። ስለዚህ ይሄ ኢሚኖ ሪስፖንስ የሚያደርግበትን ፍጥነት ሬጉሌት ለማድረግ ወይም ደግሞ ሞር ለማፍጠን ወይም ሞር ለማዘግየት አዳፕቲቭን ምን ያስፈልጋል? ሲግናሎች ያስፈልጋሉ። የእነዚህ ሲግናሎች የሚመረቱት ምን ይባላሉ? ሊምፎካይንስ ይባላሉ። ነገር ግን ተጨማሪ የሆኑ ሰብስታንሶች በምንወስድበት ሰዓት ልክ እንደ ስቴሮይድ በምንጠቀምበት ሰዓት ላይ እነሱ ኢሚኖ ሲስተማችን አክቲቪቲ ምን ሊያደርጉ ይችላሉ? ሰፕረስ ሊያደርጉ ይችላሉ፣ ሊያስጨንቁት ይችላሉ ማለት ነው። ምክንያቱም እነሱ ተጨማሪ የሆኑ የሰውነታችን ይሄ የኢሚኖ ሲስተማችን ሊያዘገዩ የሚችሉ ዲቫይሶች ስለሆኑ ማለት ነው። ስለዚህ ስቴሮይድ በምንጠቀምበት ሰዓት ላይ ምን ያደርጋል ማለት ነው? ኢሚኖ ሲስተማችንን ሰፕረስ ያደርገዋል፣ ያስጨንቀዋል ማለት ነው። በመቀጠል የምንመለከት ደግሞ 5.6 ሪኒውድ ፊዚሺያንስ ኢን ኢትዮጵያ የሚለውን የቻፕተራችን የመጨረሻ ርዕስ ሲሆን በዚህኛው ርዕስ ደግሞ በጣም እውቅ የሆኑ የኢትዮጵያን 2 ፊዚሺያኖች አብረን እንመለከታለን። የመጀመሪያው የምንመለከተው ዶክተር አስራት ወልደየስን ሲሆን ፈርስት ዲስቲንጉዊሽድ ኢትዮጵያን ሰርጅን ኤንድ ፕሮፌሰር ነው። የኢትዮጵያ ሰርጅንም ነው ወይ ደግሞ ሰርጀሪ መስራት የሚችል ዶክተር ነው። ሁለተኛ ደግሞ ፕሮፌሰርም ነው። ስተዲድ ኢን አዲስ አበባ ዩኒቨርሲቲ ኤንድ ኤደንበርግ ዩኒቨርሲቲ ነው። ጥናቱን የሚያካሄደው ወይም ደግሞ ትምህርቱን የሚወስደው በኢትዮጵያ አዲስ አበባ ዩኒቨርሲቲ እና በኤደንበርግ ዩኒቨርሲቲ ነው ማለት ነው። ወርክድ ኢን ሰርጀሪ አት ሜጀር ሆስፒታል ኢን አዲስ አበባ ነው። ትምህርቱን ከጨረሰ በኋላም ደግሞ ወደ ኢትዮጵያ በመመለስ አዲስ አበባ ላይ ከሚገኙ ሜጀር ሆስፒታሎች ላይ ደግሞ የተለያዩ የሰርጀሪ ስራዎችንም ሲሰራ ቆይቷል። ሰርቭድ አስ ዲን ኦፍ ሜዲሲን ነው። በሜዲሲንም በኩል ደግሞ ዲን ሆኖ አገልግሏል። ስለዚህ ዶክተር አስራት ወልደየስ ለኢትዮጵያ ካበረከቱት ነገሮች መካከል ዲቨሎፕድ ሞደርን ሰርጀሪ ኢን ኢትዮጵያ ነው። በተማሩት ትምህርት መሰረት በኢትዮጵያ ላይ ሞደርን ሰርጀሪ ዲቨሎፕ እንዲሆን አድርገዋል። ሲቀጥል ደግሞ ወርክዲን ሜጀር ሆስፒታል አብለን የለ። ስለዚህ በተለያዩ ሜጀር የሆኑ ሆስፒታሎች ላይ ደግሞ መስራታቸው ደግሞ ፔሸንት ኬር ላይ ኢምፕሩቭድ እንዲሆን እንዲሻሻል ወይም ደግሞ ፔሸንቶች ህመማቸው በቀላሉ እንዲፈወስ አድርገዋል። ትሬንድ ሜኒ ሜዲካል ስቱደንት ኤን ዶክተርም አድርገዋል። ስለዚህ የተለያዩ ሜዲካል ስቱደንቶችን አስተምረዋል። የተለያዩ ዶክተሮችን ደግሞ ትሬንድ አድርገዋል። በአጠቃላይ ሄልፕድ ቢውልድ ኢትዮጵያን ሰርጂካል ኤንድ ሜዲካል ኤዱኬሽናል ሲስተም ነው። ስለዚህ ይሄ በሰርጂካሉም በኩል ወይም ደግሞ በሜዲካል ኤዱኬሽናል በኩል የራሳቸውን ትልቅ አስተዋጽኦ አድርገዋል ማለት ነው። ሁለተኛ የምንመለከተው ደግሞ
ዶክተር ውዳድ ኪዳነ ማርያምን። እኚህ እውቅ የኢትዮጵያ የመጀመሪያዋ ዶክተር ናቸው ወይም ደግሞ በሴት ሜዲካል ፓርቲሽነሪ ናቸው። ስለዚህ ይህም ደግሞ ለተለያዩ ሴቶች ወደ ሜዲሲን ውስጥ እንዲቀላቀሉ ትልቅ በር የከፈቱ እውቅ ዶክተር ናቸው ማለት ነው። ትምህርታቸውን የተማሩት በአሜሪካ ዩኒቨርሲቲ ኦፍ ቤይሩት ነው፣ አሜሪካ ውስጥ ነው ትምህርታቸውን የጨረሱት። ኢትዮጵያ ውስጥ ደግሞ ሲኒየር ፊዚሽያን አት ብላክ ላይን ሆስፒታል ነው። በጥቁር አንበሳ ሆስፒታል ላይ ደግሞ ሲኒየር ፊዚሽያን ነበሩ። ፈርስት ፊሜል ጋይናኮሎጂስት ናቸው። የመጀመሪያው የማህፀን ሕክምና ይሰጡ ከነበሩ ሴቶች ወይም ደግሞ ዶክተሮች መካከል ከሴቶች የመጀመሪያዋ ዶክተር ውዳድ ኪዳነ ማርያም ነበሩ። ስለዚህ ኮንትሪቢዩት ካደረጉት ወይም ደግሞ ትልቅ ለኢትዮጵያ አስተዋጽኦ ካደረጉት ነገር መካከል የመጀመሪያው ለአብዛኛው ሴት በሜዲሲን ውስጥ ተቀላቅሎ መስራት እንደሚቻል በር የከፈቱት የመጀመሪያዋ ዶክተር ውዳድ ኪዳነ ማርያም ሲሆኑ፣ ሁለተኛ ነገር ደግሞ የሰሯቸው ስራዎችን ስንመለከት ስዊዲሽ ሴቭ ደ ቺልድረን ፈንድ ውስጥ ተካተው ይሰሩ ነበረ። ሲቀጥል ደግሞ ፋሚሊ ፕላኒንግ አሶሲሽን ወይም ደግሞ ይህ የቤተሰብ ምጣኔ የሚለውን የቤተሰብ እቅድን ፕሮዲውስ ያደረጉት በኢትዮጵያ ምንም ያስተዋወቁት እሳቸው ነበሩ። ሲቀጥል ደግሞ ማተርናል ኤንድ ቻይልድ ሰርቪስንም ያቋቋሙት እሳቸው ናቸው። ስለዚህ በአጠቃላይ ውመን ሄልዝ ላይ እና ደግሞ ሶሻል ኢምፓክት ላይ ትልቅ አስተዋጽኦ ካደረጉ እውቅ ሳይንቲስቶች መካከል ዶክተር ውዳድ ኪዳነ ማርያም እና ዶክተር አስራት ወልደየስ ትልቁን የኢትዮጵያ ሕክምናው ላይ በደንብ ትልቁን አስተዋጽኦ አድርገዋል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል